ብልጽግና እድንበታለው ያላትን ነገር አማራጭ ሁሉ እየቧጠጠ ነው ያለው። በጠፍሩ ነው እየቧጠጠ ያለው። እቺ ናሽናል ዲያሎግ ታድነኛለች ተስፋቸው ነው። የአማራ ጥያቄ ናቸው ተብለው የሚታሰቡትን ለምሳሌ አማራው ባይኖርበትም በናሽናል ዲያሎግ ሂደቱ ኦፍኮርስ የተገዙ አማራዎች አማርኛ ተናጋሪዎች አሉ። በየዘመኑ እነዛ አሉ እኮ በየዘመኑ እናውቃቸዋለን እኮ እነዛ ሰዎች አይደል? ስማቸውን ጻፉ ብላችሁ የምትጽፏቸው በየዘመኑ በክህደት ጫንቃቸው የዳበረ ከታሪክ የማይማሩ እና ኦፍኮርስ ከዚህ በፊት ክህደት የፈጸሙትስ መች ተጠየቁ? እውነት ለመናገርና በየዘመኑ ከሃዲ ትውልድ እንትን የሚልበት ምክንያትም ከዛ የመነጨ ይመስለኛል። ለማንኛውም የቢቢሲ ዘገባ ላይ አንዱ የመጣው ነገር ህገ መንግስቱ ይሻሻላል። አዎ ህገ መንግስቱ ይሻሻላል። ከሚሻሻሉ አንቀጾች ውስጥ ምንም እዛ ላይ ሳልገኝ አብይ አህመድ ይዟቸው ከሚመጣቸው ነገሮች ውስጥ አንዱ ለአማራ አፒሊንግ ናቸው የሚላቸውን አንቀጾች ይቀይራል። ለምሳሌ በርካቶቹ የአማራ ልሂቃን የተባሉት በኢትዮጵያዊነት ማዕቀፍ ትግል ስናደርግ ከርመናል የሚሉ ልሂቃን ለአንዳንዶቹ ያው እንዳልኩት ክብር አለኝ ማለቴ ዲስክሬዲት ላደርግ አልችልም። ማንኝና ነው ዲስክሬዲት ማድረገው እያንዳንዱን ሰው የትግል ምክንያቱም በህይወት ውስጥ የሰራው ቁም ነገር ነው። ገብቶትም ይሁን ባይገባው አማራን ቢያድንም ባያድንም ገባኝ ባለው መስመር ተሰልፎ ሊሆን ይችላል። ግን ለምሳሌ አማራው ትልቁ ስጋ በአማራው ዘንድ ይቀርብ የነበረው ቅሬታ ተብሎ የሚታሰበው እኛ ብሔር ብሔረሰቦች ብሎ መጀመሩ ነው ህገ መንግስቱ የሚል መከራከሪያ ይቀርባል። ኦኬ አሚን የኢትዮጵያ ፖለቲካና ኢትዮጵያ ውስጥ ያለው ጥፋት በነገራችን ላይ ከህገ መንግስት አልፎ በቀደም እንዳልኩት ሶሻል ፋክት ሆኗል። በዘፈን የሚገለጥ በተቋማት ውስጥ ኤክስፔሪየንስ የምታደርገው በየዕለቱ የሚተገበር የማህበረሰብ አስተሳሰብ የሆነ የልሂቅ መሰረት የሆነ በካሪክለም የተቀረጸ በጣም በርካታ ነገሮችን የምታይበት ሀገር ነው። ዛሬ ይሄ ናሽናል ዲያሎግ እየተደረገ አዲስ አበባ ውስጥ አረንጓዴ ቢጫ ቀይ ጥለት ያለው ነጠላ ለብሳ እናት መሄድ አትችልም። ቼክ አድርጉ ተሳስቼ ከሆነ። ይሄ አገዛዝ አማራውን ያማልኛል ከሚላቸው ነገሮች አንዱ እኛ ብሔር ብሔረሰቦች የሚለውን አሁን ቢቢሲ የሚነግረን ምን ብለው ሊቀይሩት ፈልገዋል አለ። እኛ ህብረ ብሔራዊ የኢትዮጵያ ህዝቦች በሚል ይተካል። ብልጽግና ተስማማበት እሱ ነው። እኛ ኢትዮጵያ ህዝቦች አይልም። እኛ ህብረ ብሔራዊ የኢትዮጵያ ህዝቦች ብሔር ብሔረሰብ አይደለንም ነው። እኛ ብሔር ብሔረሰብ አይደለንም፣ እኛ ህብረ ብሔራዊ ኤንድ አይጅስ እንዴት አይነት ጌም መጫወት እንደፈለጉ ይገርመኛል። ማለት እኛ ብሔር ብሔረሰቦችና ህዝቦች የሚለውን በሌላ መንገድ እንግለጸዋልና የተሻለ አገላለጽ እኛ ህብረ ብሔራዊ ኢትዮጵያውያን ወደዝሜን ህብረ ብሔራዊ ማለት እኛ we the people ነው የሚለው የአሜሪካ ህገ መንግስት። ለምሳሌ I have the constitution እዚህ ጋር እኛ አሜሪካውያን we the people so the founding fathers እነዚህን ያነሳና ከዛ በኋላ የአሜሪካን ህዝብ የሚገልጸው እኛ አሜሪካ ህዝቦች በማለት ነው we the people። እዚህ ደግሞ እኛ ህብረ ብሔራዊ የኢትዮጵያ ህዝቦች የሚል እንግዲህ አሻሽለነዋል ተብሎ የመጣው ነው። አንደኛው እሱ ነው። ይሄ እንግዲህ ለዘመናት ሲጠየቅ የነበረው ጥያቄ እኛ ብሔር ብሔረሰቦች የሚለው ወጥቶ እኛ ኢትዮጵያውያን ይባል፣ ይሄም የኢትዮጵያን ህዝብ አንድነት ይገልጻል የሚል ነው። በተደጋጋሚ የተነሳበትን አውድ አውቀዋለሁ ማለት ነው። ስተት አልነበረም ሲነሳ የነበረው፣ ግን ብልጽግና ሃይጃክ ሊያደርጋቸው የሚፈልጋቸው የህዝብ ጥያቄዎች ናቸው። ስለዚህ ይሄንን ይዞ መጥቷል ይለናል ቢቢሲ። አንዱ ሰውየው ላይ ብልጽግና የጋራ መግባባት ደረሰበት የተባለው ጉዳይ እሱ ነው። በጥያቄ ላይ አነሳሁት፣ አንተም ለመነካካት የሞከርከው አለ። ፋኖን በተመለከተ በየጊዜው 3 እና 4 ጠመንጃ ይዞ አዲስ አበባ ገባለሁ ማለት ይሄ እብደት ነው ብሎ ከገለጸበት የእናንተን አቋም ቁመና በተመለከተ እውቅና እንዲሰጥም አይጠበቅም፣ ግን በዚህ ደረጃ ለማሳነስ የሚሄድበት በስማችሁ የማይጠራበት እንግዲህ ሲናገረው አካባቢዎቹ መቆጣጠር እንደማይችል በአካባቢዎቹ ላይ የሱ የበላይነት እንደሌለ በገደምዳሜ ይናገራል። ግን ያ እንዳይሆን ያደረገን ኃይል ለመግለጽ ሲተናነቀው ነው የሚታየውና ይህንን እንዴት ትመለከተዋለህ? በአማራ ክልልስ ያለው የአብይ አህመድ በፖለቲካም ሆነ በወታደራዊ ያለው ቁመና ምን ደረጃ ላይ ይገኛልስ ብለህ ታምናለህ? እንዳልከው አሁን ምን አለ መሰለህ አይጠራንም። ብልጽግናም ይሁን አብይ አህመድ ሱሉልታ ምን ድረስ ለገጣፎ በእርግጠኝነት የምነግርህ ፋኖ ብሎ አይጠራም። በጣም ይፈራል፣ ያስጨንቀዋል። ምክንያቱም ፋኖ ብሎ በጠራ ቁጥር አጠገቡ ያሉት ራሱ በተለይ አማራ ብሔር ተወላጅ ሌሎችም የብሔር
ተወላጆች ይሁኑ ፋኖን አድርጎ ነው የሚያቸው። ፋኖ ምን መስራት እንደሚችል አይቶታል። ትናንትና ከምንም ተነስቶ አማራን አሸማቅቃለሁ ብሎ ልዩ ኃይል አፍርሶ ከዛም 5-6 ናቸው ብሎ ካለ በኋላ በአንድ ቀን በጣም በአጭር ጊዜ በአማራ ክልል ያሉ ዞኖችን ተወሰነ ቀን ምን ያህል መቆጣጠር እንደቻለ ህዝቡ ምን ያህል ሞቢላይዝ አድርጎ አገዛዙን እንዳንታኮተው ያውቃል። ከዛም ማለት ሲል አሁንም ቢሆን የአማራ ፋኖ በአማራ ክልል ያሉ የፓርቲና መንግስታዊ መዋቅሮች በመበጣጠስ የህዝብ አገልግሎት ሰጪ ተቋማትን በቅጽበት አደራጅቶ ለህዝብ መሰረታዊ የሆኑ ግልጋሎት ያለምንም እንከን ያለምንም ስጋት ሁሉነት አይቷል። የአማራ ፋኖ ብቻ እንዳልሆነና እንዳለ ህዝቡ በራሱ የህዝባዊ ንቅናቄ ያለው የህዝባዊ ድጋፍ ብቻ ሳይሆን ህዝቡ በራሱ የፋኖ አካል እንደሆነ አይቶታል። እሱ ብቻ አይደለም፣ በጣም በአጭር ጊዜ ምናልባት ሌሎቹ በርካታ ዓመታት የፈጀባቸውን ፋኖ ፈጥኖ ወደ ስራ በመግባት በሀገሪቱ ውስጥ ያሉ የተለያዩ እንደዚህ የነጻነት ታጋዮችን ጭምር በማሰባሰብ ከፍተኛ የሆነ የበላይነት እንዳሳየ ያውቃል። ከዛም ዘለል ሲል በምስራቅ አፍሪካ ጭምር ተለዋጭ ኃይል ሆኖ እንደመጣ የዓለም አቀፉ ማህበረሰብ እንደመሰከረም ያውቃል። ስለዚህ ይሄ በሆነበት እሱ ፋኖ ብሎ ለመጥራት ይጸየፈዋል፣ ያውቀዋል። ደግሞ እንደተባለው በሀገሪቱ ውስጥ ካሉ የትኛውም የትግል እንቅስቃሴዎች በዓለም ጭምር ከመዝንከው በጣም ፈጣን በጣም ተገማች ያልሆነ ጥቃት በመሰንዘር ህዝብን አስተባብሮ ህዝብን ብቻ ሳይሆን ሌሎች ህዝቦችን ጭምር አለኝታ በመሆን የሰብአዊና የዲሞክራሲ መብቶችን በመጠበቅ በምርኮኛ አያያዝ በዓለም አቀፍ ማህበረሰቡ ያለው ቅቡልነት ዓለም አቀፍ የጦር ህግጋቶችን በመጠበቅ ደረጃ ያለውን ቅቡልነት ሲያየው በጣም ነው የሚፈራው የሚርደው። ስለዚህ እዛ ሄዶ ይሄንን ሊል አይችልም። ከዛ በዘለለ እዛው ጋር እርስ በርሳቸው ሲጋጩ ነበር። አይተው እንደሆነ በትክክልም መስክሮ ነው የመጣው የፋኖን ሀያልነት ሀገሪቱን እሱ እያስተዳደረ እንዳልሆነ እኮ እዛው መስክሯል። አይተው እንደሆነ ስራ አስፈጻሚው መስፍን ጣሰው ምናምን የሚባል ሰው አይተህ እንደሆነ በሳምንት 3 ጊዜ በረራ አስበን በቀን ከ3 ጊዜ በላይ ሆነ በረራው ብሎ ነው የገለጸው። ከአዲስ አበባ ወደ ደብረ ማርቆስ ማለት ነው በዛ ንግግር ላይ። ይሄ ማለት ምን መሰለህ ማህበረሰቡ በጣም እየተሰማ ያለው የኢንሴኪዩሪቲ ጉዳይ ስላለ በመኪና መንቀሳቀስን አይፈልግም፣ አይችልም። ይሄ ደግሞ የሆነው መንግስት ነኝ የሚለው አካል በአግባቡ ይሄንን መጠበቅ አልቻለም። አይተህ እንደሆነ በራሱ በብልጽግና ቡድን ጎሃጽዮን አካባቢ ተሻግረህ የሚታገተውን ሰው አውቶቡስ ታውቃለህ። ይሄ ማለት ደግሞ ኦሮሚያ ክልል ላይ ያለው የኦሮሚያ ብልጽግና ቡድን የራሱን ኃይሎች እያሰማራ በህዝቡ ላይ የሚፈጽመው ሰቆቃ አስከፊ በመሆኑ ማህበረሰቡ በጣም በትንሽ ገንዘብ በመኪና መሄድ ሲገባው በምን ይሄዳል ማለት ነው? በአውሮፕላን ለመሄድ ስለሚገደድ በሳምንት ወይ 3 ቀን ወይ 2 ቀን የነበረውን በቀን ወደ 3 ጊዜ በረራ በላይ እንኳን ማስተናገድ አልቻልንም እያለ ሲናገር ነበር። ይሄም ፋኖ የብልጽግናን ድሮንና አየር ተቋቁሞ ክፍለ ጦር የሚደመስስ ታላቅ አርሚ ይፈጥራል ብሎ የገመተ የለም ሲሉ የትግራይ ምክትል ፕሬዝዳንት የፋኖን ጥንካሬ መሰከሩ። የትግራይ ክልል ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከድምፀ ወያነ ቴሌቪዥን ጋር በወቅታዊ ሀገራዊ ጉዳዮች ላይ ባደረጉት ረጅም ቆይታ የብልጽግናን አገዛዝ ጸረ ህዝብነት በጥልቀት ያጋለጡ ሲሆን በተለይም በአማራ ክልልና በሌሎች አካባቢዎች እየተንቀሳቀሰ ስላለው የፋኖ ኃይል ጥንካሬና ወታደራዊ ብቃት የሰጡት ይፋዊ ምስክርነት የብዙዎችን ትኩረት ስበዋል። አቶ አማኑኤል አሰፋ በአሁኑ ወቅት የብልጽግና አገዛዝ በየክልሉ በሚፈጽማቸው ጸረ ህዝብ ጥቃቶችና ወንጀሎች ምክንያት በመላ ሀገሪቱ ታጣቂ ኃይሎች እንዲፈጠሩ ማድረጉን ገልጸው የአማራው ፋኖ ግን በአጋጣሚ የተፈጠረ ሳይሆን መዋቅራዊ ጥንካሬ ያለው ኃይል መሆኑን አስረድተዋል። ምክትል ፕሬዝዳንቱ በንግግራቸው ፋኖ በዚህ ልክ ወታደራዊ አርሚ አቋቁሞ ከአማራ ጫፍ እስከ ጫፍ ይንቀሳቀሳል ብሎ ያሰብ አልነበረም ካሉ በኋላ የብልጽግና ብርጌድና ሙሉ ክፍለ ጦርን ፊት ለፊት ገጥሞ የሚደመስስ ኃይል ይሆናል ብሎ ማን ያስብ ነበር? አገዛዙ በድሮንና በአየር ኃይል የሚያካሂደውን ዘመናዊ ውጊያ ፊት ለፊት እየተጋፈጠ የሚፋለም የፋኖ ኃይል በአማራ ምድር ይፈጠራል ብሎ ያሰበ ማን ነበር? ሲሉ የፋኖን ወታደራዊ ራቀቅና ጽናት በተደነቀ ስሜት ገልጸዋል። አክለውም የህዝብ ድጋፍን በተመለከተ መላው የአማራ ህዝብ ከፋኖ ጎን በጽናት ይቆማል ብሎ ማናሰበ ሁሉ ግን ዛሬ መሬት ላይ በተጨባጭ ሆኖ አየነው ብለዋል። የፋኖ ታላቅ ወታደራዊ ስኬትና ህዝባዊ መሰረት በአጋጣሚ የመጣ ሳይሆን የብልጽግናው ጸረ ህዝብነትና አረመኔያዊ አካሄድ የፈጠረው ቀጥተኛ ውጤት መሆኑን አቶ አማኑኤል አሰፋ በቃለ ምልልሳቸው በይፋ አረጋግጠዋል። ምን ፋኖ በዚህ ደረጃ አርምታት ሃኒጹ ካብ ጫፍ ናብ ጫፍ ህዝቢ ኣምሓራ ክንቀሳቀስ ኢሉ ዝሓሰበሉ 70-80 ሚእታዊ ናይ ህዝቢ ኣምሓራ ኣብ ጎኒ ፋኖ ክዓስል ኢሉ ምን ሓሲብዎ ብርጌዳት ክፍለ ጦራት ናይ ስርዓት ብልጽግና ክድምስስ ኢሉ መን ሓሲብዎ ኮይኑ ኣብ መንጎ ስርዓት ብልጽግና ኣብ መንጎ ፋኖን بدرونن بأوروبلان استحجز بمدافع استحجز ووجه خكاي زخ الحيلي هم حرق فطر يلو من حسيوه إذا مناسي محرق بقات أمت أخاخي ومسفطر ونجار يكونه
የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋ የብልጽግና አገዛዝ በኢትዮጵያ ህዝቦች ላይ እየፈጸመ ያለውን የጄኖሳይድ ወንጀልና የፖለቲካ ሴራ በግልጽ አገዛዙ በወለጋ በአማራና በትግራይ ክልሎች ላይ ስልታዊ የሆነ የዘር ማጥፋት ወንጀል በመፈጸም ላይ መሆኑን ገልጸው የብልጽግናን ሰላም አስከባሪ ነኝ የሚል ፕሮፓጋንዳ ፍርሰውታል። ምክትል ፕሬዝዳንቱ ስለ ፕሪቶሪያ ስምምነት ባነሱበት ነጥብም እንደገለጹት አገዛዙ የፕሪቶሪያን ስምምነት ሙሉ በሙሉ በመጣስና እንቅፋት በመፍጠር ሂደት ውስጥ ራሱ ቀዳሚው ነው ብለዋል። ብልጽግና የአማራ ኃይሎችና ኤርትራ የሰላም ስምምነቱን አልፈለጉትም እያለ ህዝብን የሚያጋጭ ትረካ ቢነዛም እውነታው ግን ተቃራኒ እንደሆነ አብራርተዋል። አቶ አማኑኤል አሰፋ ፋኖ በይፋ የትግራይ ህዝብና የአማራ ህዝብ ሀገረ መንግስት የመሰረቱ በባህልና በማንነት አንድ የሆኑ የቅርብ ጎረቤቶች ናቸው። ያለፉትን ቂምና ቁርሾ ወደኋላ ትተን ልዩነታችንን በንግግር እንፈታለን ብለዋል። የኤርትራ መንግስትም አቋሙ ተመሳሳይ ነው በማለት የፋኖንና የኤርትራን አቋም አንስተዋል። በመሆኑም የፕሪቶሪያ ስምምነት እንዳይተገበር እንቅፋት የሆነው ወገን የራሱን የስልጣን ዕድሜ ለማራዘም ህዝብን የሚያጋጨው ብልጽግና ብቻ መሆኑን አመላክተዋል። የትግራይ ከፍተኛ አመራር የተናገሩት ንግግር ፋኖ በጦር ሜዳ ካሳየው ጥንካሬ ጎን ለጎን በፖለቲካዊ ብስለትና በሀገራዊ አንድነት ዙሪያ ያለውን ራዕይ በግልጽ ያሳያል። ፋኖ ዛሬ ላይ የኢትዮጵያን የወደፊት እጣ ፈንታ የሚወስን ታላቅ ኃይል መሆኑን ያረጋገጠው ይህ ምስክርነት የብልጽግናን የከፋፍለ ግዛ ስልት ሙሉ በሙሉ ያመከነ ተደርጎ ተወስዷል። ፋኖ ወታደራዊ አቅም ዛሬ ላይ ሽምቅ ውጊያ ተሻግሮ ወደ ዘመናዊና ስትራቴጂካዊ የአርሚ መዋቅር መሸጋገሩ የብልጽግናን መከላከያ ሰራዊት ለከፍተኛ ውድቀት መዳረጉን ከገለልተኛ ኃይል ሳይቀር የታመነ እውነት ሆኗል። ፋኖ ዛሬ ላይ የያዘው ይህ ግዙፍ ወታደራዊና ህዝባዊ የበላይነት የኢትዮጵያን የወደፊት